ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካና የሩሲያ ፕሬዚደንቶች በአውሮፓውያኑ መጋቢት 18 ቀን ፊት ለፊት ተገናኝተው ለመምከር መሰናዳታቸውን፣ የኢራኑ ፕሬዚደንትም በመካከለኛው ምስራቅ ቀጠና የታጣቂ ኃይሎች መሪዎች ጋር መነጋገራቸውን፣ ከአሜሪካና ከእስራኤል ጋር በመጨረሻው የጦርነት አባዜ ዝግጅት ውስጥ ያለችዋ ኢራን እውን ራሷን መታደግ ትችል ይሆን የሚለውን፣ ወዲያም አሜሪካና ደቡብ ኮሪያ ግዙፍ የተባለ የጦር ልምምድ መጀመራቸውን፣ ወዲህም ሰሜን ኮሪያ የቡድን 7 አባል ሀገራት የኒውክሌር ጦር መሳሪያዋን ታስወግድ ዘንድ ያስተላለፉትን ጥሪ አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣልና አርፋችሁ ተቀመጡ ስትል መልሳ ማስጠንቀቋን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም በቁም ብትል በቅምጥ፣ በመዝናናት ብትል በምጥ መድረሻ አታለች ይባልላታል። በዚህ ዘመን በተለይም ደግሞ 3 ዓመታትን ያሳለፈው የሩሲያና ዩክሬን ጦርነት ጉዳይ ለያዥ ለገናዥ ቢሉ ላናዛዥ በቸገረበት በዚህ ወቅት አሜሪካ ሁለቱን አገራት ሩሲያና ዩክሬንን ለማግባባትና ለማስታረቅ ከቶም እልቂቱ ያበቃ ዘንድ ለማድረግ የአሜሪካው ፕሬዚደንት ዶናልድ ትራምፕ የጀመሩት ጥረት ዛሬ ላይ በተሰማበት አዲስ ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን ጉዳይ በአውሮፓውያኑ መጋቢት 18 ቀን ተገናኝተው ፊት ለፊት ለመምከር መሰናዳታቸው ተሰምቷል ነው የተባለ። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በቅርቡ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር መምከራቸውን ተከትሎ ከ24 ሰዓት ባነሰ ጊዜ ደግሞ ባለፈው መጋቢት 14 2025 የእነርሱ አቆጣጠር ደግሞ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ መምከራቸው ተነግሯል። ትራምፕ ከፑቲን ጋር ሊመክሩባቸው በዕቅድ ከያዟቸው ርዕሰ ጉዳዮች በዋናነትም በአካል ፊት ለፊት ሲገናኙ ማለት ነው እንዲህ ጠቅሰዋል። ያውም እንደ ዛፖሪዚያ የኒውክሌር ጣቢያዎችና ስለ መሬት አሊያም ይዞታ ጉዳይ በሰፊው እንወያያለን ሲሉ ገልጠዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ሐሙስ ዕለት በሰጡት መግለጫ ግን ከዩክሬን ጋር ስለታቀደው የተኩስ አቁም ስምምነት ጉዳይ በመርህ ደረጃ እንስማማለን፣ ነገር ግን አሉ ቆፍጣናው ሰው አፍንጫቸውን በአመልካች ጣታቸው ገፋ ገፋ እንደማድረግ እያሉ፣ ነገር ግን ከስምምነት ፊርማው በፊት መጥራት ያለባቸው ነገሮች አሉ ሲሉ አብራርተዋል። ሩሲያና ዩክሬን ለተኩስ አቁም ስምምነት እየተዘጋጁ ባለበት በዚህ ወቅት ቅዳሜ ዕለት ሙሉ ሌሊቱን ከትናንት በስቲያ ለትናንት አጥቢያ ማለት ነው ሁለቱም ወገኖች በከፍተኛ ደረጃ መደባደባቸውን የተገለጠው ያውም በሰው አልባ የጦር አውሮፕላኖች። ሩሲያ የዩክሬን ኃይሎች ለወራት ከያዙት የደቡባዊ የሩሲያ ክፍልና ኩርስ ግዛት ለቀው መውጣታቸውን ትገልጣለች። ዩክሬን በበኩሏ ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ጋር የሰላም ስምምነት ላይ ለመድረስ ቅድመ ሁኔታዎችን በቀይ መስመርነት ፕሬዚደንቱ አስቀምጠዋል። ቮሎዲሚር ዘለንስኪ እንዲህ ነው ያሉት። አንደኛው ሩሲያ የያዘቻቸውን 4ቱን የዩክሬን ግዛቶች ዛፖሪዚያ፣ የዛፖሪዚያ ግዛት በአውሮፓ ትልቁ የኒውክሌር ጣቢያ ነው፣ ዶኔስክን፣ ሉሃንስክና ኬርሶንን ያለምንም ቅድመ ሁኔታ መልቀቅ አለባት። ሩሲያ በዩክሬን ከያዘቻቸው መሬቶች እንደምትወጣ ሲገልጡ ኪቭ የተወሰዱባትን 4ቱን ግዛቶች መልሳ በእጇ ማስገባት አለባት ነው ያሉት። ምኞት ማን ይከለክለዋል? ሩሲያ የእነዚያ 4ቱ ግዛቶች ነገር ሲነሳ ንክቻ አባቢለዋለች። የእነሱማ ጉዳይ መቃብሩ የተዘጋ ጉዳይ አይደለም ወይ? ስምምነት ከተባለ የውሾን ነገር ያነሳ ውሾን
እነዚያን 4ቱን ግዛቶች ዩክሬን ማሰብ የለባትም ማንሳት ቀርቶ ስትል ደጋግማ ገልጣለች። ዩክሬን ግን መካር ገብቷታል ነው የሚባለው። ያለ ነገር ሰሞኑን የእንግሊዝና የፈረንሳይ ፕሬዚደንቶች በትራምፕ አዳራሽ ዋይት ሃውስ ሄድ መለስ እያሉ አልመከሩም፣ ሲጭሩና ሲቆፍሩ ነበር ነው የተባለው። ከዚያም ውጪ አሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ፣ ከዚያም ውጪ ሩሲያ የወሰደቻቸውን በትንሹ 20 ሺህ የዩክሬን ሕፃናትን በአስቸኳይ ለዩክሬን ማስረከብ አለባት። ከዚህም ያልፋል አለች ዩክሬን። በሕገ ወጥ መንገድ ከዩክሬን የተጋዙ ዩክሬናውያንን በአስቸኳይ እንዲለቀቁ ከሩሲያ ጋር ለሚደረሰው የተኩስ አቁም ስምምነት የጸጥታና የሰላም ዋስትናም ማግኘት አለብን ነው ያሉት ዘለንስኪ። እንደዚያ በዋይት ሃውስ ትራምፕና ምክትላቸው ጄዲ ቫንስ ጠርተው እንደ ሕፃን ልጅ ሽምቅቅ እንዳላደረጓቸው ሁሉ ዛሬ ደግሞ ዘለንስኪ ወጣ ብለው ደረታቸውን ነፍተው ሩሲያ ይህን ማድረግ አለባት፣ ይህ ካልሆነ የምን እርቅ፣ የምን ስምምነት፣ የምን የተኩስ አቁም ስምምነት ብሎ ነገር። ጌታዋን የተማመነች በግ ላቷን ውጭ ታሳድራለ አችን መሆኑ ነው። ዩክሬን እነዚያን ሁሉ የቅድመ ሁኔታ መደራደሪያ ነጥቦች ለአሜሪካ በጄዳው ስብሰባ ወቅት ነግራለች የተባለው። ዩክሬን በአውሮፓ ኅብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ለመታቀፍ የሚከለክላት ነገር መኖር የለበትም የሚል አቋምም አላት። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ቀድሞ ነገር በዩክሬን ላይ ጦርነት እንዲያውጁ ካደረጋቸውና ካነሳሳቸው ነጥቦች መካከል አንዱና ዋናው ነገር ዩክሬን በኔቶ አባልነት ለመታቀፍ ያቆበቆበችበት ጊዜ እንደነበረ ይገልጣሉ። ነገር ግን ዛሬ አሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ፣ በኔቶ አባልነት ይሁን በአውሮፓ ኅብረት አባልነት ማን ከልክሎኝ እታቀፋለሁ፣ በአባልነት እመዘግባለሁ፣ ጉድ ሳይሰማ መስከረም አይጠባ ይላሉ ዘለንስኪ። በማጠቃለያ ንግግራቸው ዩክሬን ሰላም ትፈልጋለች፣ ሩሲያ ሰላም የማትፈልግ ከሆነ ደግሞ መላው ዓለም ውሸታምነቷን ይመሰክርባታል ነው ያሉት። ዩክሬን በአውሮፓ ኅብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት መታቀፍ አልከለከልም፣ 4ቱ ግዛቶችን መረከብ አለብኝ የሚል አቋሟን ገልጣለች። እውን ግን ሩሲያ ያንን ትቀበለው ይሆን? የዩክሬንን አቋም ባልበላም ጭሬ ላፍስስ ነው ሲሉ የተረቱባትም ህልቆ መሳፍርት የላቸው። ሩሲያ በእነዚያ ቅድመ ሁኔታዎች አልገዛም ካለችስ የአሜሪካ አቋም፣ የትራምፕስ ውሳኔ ምን ሊሆን ይችላል? ባለፈው ሳምንት ትራምፕ አንድ መግለጫ ሲናገሩ ምንድን ያሉት? ሩሲያ በምናቀርብላት የተኩስ አቁም ስምምነት ለ30 ቀናቱ የማትገዛ ከሆነ የምጣኔ ሀብቷ ክፉኛ ይዳሽቃል፣ ይላሽቃል። ከዚያም ያልፍና ወደ 3ኛው ዓለም ጦርነት በቀጥታ ያመራናል ማለታቸውን እናስታውሰዋለን። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዛሬ በሰጡት መግለጫ ዩክሬንና ሩሲያ በሚደርሱት የተኩስ አቁም ስምምነት ወቅት የሰላምና ጸጥታ ዋስትና ለዩክሬን የሚሆን 10,000 የጦር ኃይል በዩክሬን ይስፈር ሲሉ ዕቅድ ማቅረባቸው ተሰምቷል። ሩሲያ ያንንስ ትቀበለው ይሆን? አይን ደም ይጠላል ይላሉ ኢትዮጵያን። ለወትሮም እባብ ለእባብ ይተያይ ካብ ለካብናቸው የሚባልላቸው የሩሲያና የእንግሊዝ ፖለቲከኞች በዚህ ሐሳብ የት ድረስ ይዘልቁ ይሆን? እንቀጥል። ይሄ ደግሞ የቀጣዩ የዓለማችን ትልቁ የፈተና ጥያቄ ነው። ከምስራቅ አውሮፓ ወይም ባልካን ቀጠና ስንወጣ የምንመለከተው የአሜሪካና የደቡብ ኮሪያን የጋራ የጦር ልምምድ ነው። ይኸው ከደቡብ ኮሪያ ዋና ከተማ ሴውል በስተ ሰሜን ክፍል በምትገኘው ፓጁ በ30 ኪሎ ሜትር ርቀት ላይ ለ4 ቀናት የሚቀጥለው የአሜሪካና የደቡብ ኮሪያ የጋራ የጦር ልምምድ በዋናነት ትልሞ የሰሜን ኮሪያን የምድር ውስጥ የጦር መሳሪያ ማከማቻ ስፍራዎች ሰርስሮ ለማውደም መሆኑን የአናዶሉ ዘገባ ያስረዳል። ይሉሽን ባልሰማሽ ገበያ ባልወጣሽ፣ አለያም ከሳሽ የተከሳሽን ሆድ ቢያውቀው ኖሮ ከቤቱም ባልወጣ ነበረን መሆኑ ነው ሲሉ የሚያሳዩባቸው ብዙዎች ናቸው። ሰሜን ኮሪያ ጣቷን የምትጠባ ሕፃን ልጅ አይደለች። በእርግጥ መሪዋ ወጣት ናቸው ቢባልም ነገር ግን አማካሪዎቻቸው በጣም የበሰሉ እንዳሉባቸውም ይነገራል።
ምንም ቢሆን ምንም ግን የምድር ውስጥ ወይም የከርሰ ምድር የጦር መሳሪያዎቿ እንደዛ ውድም ብለው ተሰርስረው እስኪያልቁ ድረስ ከፋፍታ ታሳይ ዝም ብላ ትጠብቅ ይሆን? ለጊዜ መተው ነው። በዚያ የአሜሪካና የደቡብ ኮሪያ ጦር ኃይሎች የጋራ የጦር ልምምድ ከ370 በላይ ወታደሮች መሳተፋቸውን የተገለጠው የሁለቱ ሀገራት የጋራ የጦር ልምምድ ዓመታዊው ፍሪደም ሺልድ ኤክሰርሳይስ የሚል መጠሪያ ያለው ነው። ሰሜን ኮሪያ በበኩሏ የሁለቱን ሀገራት የጋራ የጦር ልምምድ የወረራና ጸባጫሪነት ስትል በተደጋጋሚ ማስጠንቀቋ አይዘነጋም። አመካኝተው በሏትን አልሆንም ስትል አሜሪካና ደቡብ ኮሪያ ፍሪደም ሺልድ ሲሉ ዛሬ የጀመሩት የጋራ የጦር ልምምድ የፊታችን ሐሙስ ይጠናቀቃል ተብሎ ይጠበቃል። ሰሞኑን በሰሜን ኮሪያ የኒውክሌር ፕሮግራም አስመልክቶ የቡድን 7 አባል ሀገራት የሰጡትን ማስጠንቀቂያና መግለጫ በተመለከተ ዛሬ ሰሜን ኮሪያ በእልህ ችክትክ ግንፍል ብላ የቡድን 7 አባል ሀገራቱን አርፋችሁ ተቀመጡ ስትል አጥረግርጋቸዋለች ነው የተባለው። እንደውም አለች ሰሜን ኮሪያ የኒውክሌር ኃይሏን የበለጠ እንደምታጠናክርና እንደምታስፋፋን የገለጠችው የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች ባለፈው አርብ ባወጡት የጋራ መግለጫቸው ፒዮንግያንግ የኒውክሌር ፕሮግራሟን እርግፍ አድርጋ ታቆም ዘንድ ከማስጠንቀቂያ ጭምር መወረፋቸው አይዘነጋም። ባለፈው አርብ የሰሜን ኮሪያው የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫው ሰሜን ኮሪያ የኒውክሌር ጦር መሳሪያዋን ማጠንከርና ማዘመን እንዲሁም የኒውክሌር ጦር መሳሪያዋን ጥራትና መጠን ለመጨመር ተዘጋጅታለች ነው ያለው። አንጀትህ ከወጣ ደንግጥ ወይም ዶሮ ጭራጭራ መታረጃዋን ታወጣለች ይሉትን መሆኑ ነው። ከዚህ በወጣው መረጃችን ደግሞ በመካከለኛው ምስራቅ ቀጠና ወቅታዊ ጉዳይ እንመለከታለን። አሜሪካ በሐውቲዎች ላይ ያወጀችው ከባድ ዘመቻ ለኢራን የተሰጠ ከባድ ማስጠንቀቂያ መሆኑን የሚመነዝሩና የሚያሳዩትም ቢሆን ስፍር ቁጥር የላቸው። የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ ሜጀር ጀነራል ሆሴን ሰላሚ ትናንትና እሁድ ምሽቱን በሰጡት ማብራሪያም የትራምፕን ማስጠንቀቂያ ለማያውቁሽ ታጠኚ ነው ሲሉ አጣጥለውታል። ሰላሚ አሉ ይልቅስ ለራሳችሁ አስቡ ሲሉ መልሰውና መላልሰው አስጠንቅቀዋል። ትራምፕ በመጀመሪያው የ4 ዓመት የሥልጣን ዘመናቸው የቀድሞውን የኢራኑን አብዮታዊ ዘብ ኃይል ዋና አዛዥ ሌፍትናንት ጀነራል ቃሲም ሱሌይማኒን በልዩ ትዕዛዝ ከ7 ከፍተኛ የጦር አዛዦች ጋር በባግዳድ አየር ማረፊያ ማስገደላቸው ይታወቃል። ኢራን ለዚያ በቀል ስትልም በትራምፕ የዳግም ምርጫ ዘመቻ ወቅት በትራምፕ ላይ ከ2 ጊዜ በላይ ለተፈጸመው የግድያ ሙከራ ተጠያቂ እንዳደረጓትም የአሜሪካ ባለሥልጣናት ደጋግመን ዘግበነዋል። ነገር ግን ኢራን ከኔ ኢራቅ ስትል ክሱን ውድቅ ማድረጓንም አይተናል። ኢራን ለዚያን ጊዜው የቁድስ ጦር ኃይሏ ጀነራል ቃሲም ሱሌይማኒ ግድያ በእልህ ተንተግትጋ በባግዳድ በሰፈረው የአሜሪካ ጦር ኃይልና የጥምር ጦር ኃይሉ ላይ የሚሳይል ጥቃት መፈጸሟና ጉዳት ማድረሷ ይታወቃል። ኢራን ከዚያም ታልፍና በዚያን ንዴት ሐዘን ባጨለመው ስሜቷ ከምድሯ የተነሳውን የዩክሬንን አውሮፕላን መታማጋየቷም ይታወቃል። ክፉ ቀን አይምጣ ወዳጅ እንዳላጣ ይላሉ። አሜሪካና ኢራን ክፉኛ ተዋጥረዋል፣ ተናንቀዋልም። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው ዛሬ በማለዳው በሰጡት ማብራሪያ በቀጠናው ካሉት የታጣቂ ኃይሎች መሪዎች ጋር ተገናኝተው መምከራቸው ነው የተሰማው። ኢራን ከአሜሪካና እስራኤል ጋር በዚህ መልኩ ፍጥጫ ውስጥ መግባቷ ሲነገር ጥያቄም ይነሳባታል። አረ ለመሆኑ ኢራን ራሷን ከጥቃትም ከጥፋትም መታደግ ትችላለች ወይ የሚል የፎሬን ፖሊሲ የዛሬ ዘገባ ግን እንዲህ ይላል። ኢራን የምትደግፋቸው ሐማስና ሄዝቦላ ክፉኛ ተዳክሞባታል። የመን ሐውቲዎችም ቢሆኑ ከሰሞኑ የተቀናጀ የአሜሪካና የእንግሊዝ ወዲያም የእስራኤል ጥቃት በኋላ ምን እንደሚሆኑ መጠበቅ ነው ሲል ያሳያል። በሶሪያ ባሻር አልአሳድ ዙፋናቸውን ጥለው ተሰደዋል። በዚያ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ወደ ሥልጣን መመለሳቸው ለኢራን እንዲህ የዋዛ የሚመች ነው ወይ? ኢራን ከተዘጋጀላት የበርካቶች ሰይፍና ፎቄ ተርፋ የምትቆም አትመስልም ይላታል የፎሬን አፌርስ የዛሬ ዘገባ። ኢራን ቀድሞውንም ቢሆን ከኢራቅ ጋር የገባችበት ለ8 ዓመታት የተካሄደ ጦርነት የምጣኔ ሀብቷን ቢሉ አከርካሪዋን አዳክሟት የለም ወይም ይላል። እንደ አውሮፓውያኑ አቆጣጠር ከ1979 አንስቶ ከፈነዳው አብዮቷ ጋር በተያያዘና የተነሱባት ስፍር ቁጥር የሌላቸው ተቃዋሚዎቿ ጉዳይም ጠላቶቼ በምትላቸው አካላት ዘንድ
ተገዳድራ ለመቆም ምን ያህል ያስችላት ይሆን የሚለው ነገር ጥያቄ ብቻ ሆኖ ቀርቷል። በአንጻሩ ግን ኢራን ናና ሞክረይ ስትል ለጠላት ሬትና እሳት መርዝ፣ ለወገን አጋር አባሮች ደግሞ ማርና ወተት፣ የወገብ ዝናርና ጀበርና ነኝ የሚል ፉከራዋን ታሰማለች። እስራኤል በበኩሏ በጋዛ ሰርጥ ከያዘችው ጥቃቷ ውጪ በሊባኖስም ላይ ጥቃትን መፈጸሟ ዛሬ የተሰማ ዜና ነው። በኢራን አንድ የቀድሞ ባለሥልጣን ከእስራኤሉ ቴሌቪዥን ጋር በነበራቸው ቃለ ምልልስ እንዲህ አሉ ነው የተባለው። እስራኤል ሹድ ቦምብ ካሚኔስ ሆም ሃልፕ ቶፕል ሪጅም። የዚያን የዛፎችን ተረት አምጥተዋል ሰውየው። እኛን ያስፈጀን እኮ ከውስጣችን የወጣው ጠማማ እንጨት ነው ሲሉ ያነቡትን እምባ። ዛፎቹ በሙሉ የባሳቸው ዛቢያ ሆኖ መጥረቢያ ብረት ላይ ተሰክቶ የሚመነጥራቸውን ጠማማ እንጨትን ያወገዙት። ከኢራንም እንዲሁ መንግሥትን የሚቃወሙ ኃይሎች እንዲህ እያሉ ያስበሉኛል የሚል ነው። ኢራን የገዛ ልጆቿ በመሪዎቻቸው ላይ የሚሰጡት ከተቃውሞ ያለፈ የድፍረት ንግግር ለውጮቹ ኃይሎች የልብ ልብን ሰጥቷል ነው የሚባለው። ጠላትማ ምንጊዜም ጠላት ነው ይላል ኢትዮጵያዊው ሸላይ። እኛም በኢራን ለእስራኤል የሚሰልሉ ኢራናውያን እንዳሉ ይነገራል። በእስራኤልም ለኢራን የሚሰልሉ አካላት ስለመኖራቸው የሚያሳዩት ብዙዎች ናቸው። ማን ያርዳህ የቀበረ ማን ይናገር የነበረ መሆኑን ነው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።